በዛሬው ዕለት በአዲስ አበባ ውስጥ ለሽያጭ የወጡ ሁለት ምርጥ ቪላ ቤቶችን ይዤላችሁ መጥቻለሁ። ፎቅንም ቪላንም የሚያስንቅ ዘመናዊ ቤት 362 ካሬ ሜትር እጅግ በጣም የሚያምር ቤት፣ በተጨማሪም 250 ዘመናዊ ቪላ ቤትም በዚሁ በአዲስ አበባ ውስጥ ይዤላችሁ መጥቻለሁ። እያንዳንዳቸውን ሙሉ መረጃ እነግራችኋለሁ። ወሳኝ ገዥ ከሆናችሁ ደግሞ መታችሁ ተደራዳችሁም የምትገዟቸው ናቸው። ፋይሎችንም እያጣራችሁ የቤት ባለቤት ሁኑ። ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ ደግሞ እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃው። ጤና ይስጥልን፣ እንደምናላችሁ ውድ የዘወትር አድማጭ ተመልካቾቻችን። በዛሬው የቤት መረጃ ፕሮግራማችን ደግሞ እዘን የመጣ ነው። በመጀመሪያ ደረጃ ይህ የምታዩት ዘመናዊ ቪላ እስካሁን ማንም ያልገባበት በጣም ቆንጆና ዘመናዊ ተደርጎ የተሰራ 362 ካሬ ሜትር ስፋት ያለው ጽድት ብሎ ያለቀ ምርጥ ቪላ ነው። ግቢው 4-5 መኪኖችን ከዛም በላይ ማስቆም የሚችል ነው። የቤቱ የአሰራር ሁኔታ ደግሞ ፎቅን ቪላዎችንም የሚያስንቅ እጅግ በጣም ዘመናዊ ተደርጎ የተሰራ ነው። ወደ ዋና ቤቱ ስንገባ እንግዲህ በመጀመሪያ ደረጃ በግራ በኩል የምታዩት እጅግ ዘመናዊ ተደርጎ የተሰራ ሰፊ ሳሎን ከኦፕን ኪችን ጋር ያለ ሲሆን 4 ቆንጆ መኝታ ቤቶችንም ዋናው ቤት ላይ ይዞ ነው የሚገኘው። የሳሎኑ ስፋት የተሰራበት የፊኒሽንግ ሁኔታም እጅግ በጣም ደስ የሚል ምርጥ ካቢኔትን በጥሩ የእንጨት ስራ ይዞ ነው የሚገኘው። ቤቱ በጣም አቀማመጡ፣ አሰራሩ፣ የቤቱ ከፍታ፣ የመብራት ስራዎቹ፣ እያንዳንዱ የፊኒሽንግ ሁኔታው በጣም ደስ የሚል የሚያምር ነው። በጣም የምትወዱት ዘመናዊ ቤት፣ ሰፊ ግቢ፣ እያንዳንዱ መኝታ ቤቶች ሰፋ ብለው የምትፈልጉ ካላችሁ እጅግ በጣም ቆንጆ ቤት ነው። ይህ ቤት አያምልጣችሁም። አሁን በመጀመሪያ ደረጃ የምናየው የቤቱን ትልቁን መኝታ ቤት ሲሆን ወይም ማስተር ቤድሩም ሲሆን ይህ የምታዩት ነው። በጣም ቆንጆ ሰፊ ተደርጎ የተሰራ ነው። ፊት ለፊትም ቁም ሳጥን በጥሩ ሁኔታ ከጫፍ እስከ ጫፍ ተገጥሞ ነው ያለው። የመብራት ስራው፣ እያንዳንዱ የጂፕሰም ቦርድ ስራው በጣም ደስ የሚል ነው። የተጠቀመው ሴራሚክ ሳይሆን ደግሞ ፐርኬ ነው የተጠቀመው። እያንዳንዱ በጣም ቆንጆ ተደርጎ ተሰርቷል። የምታዩት የትልቁ መኝታ ቤት መታጠቢያ ክፍል ነው። ጃኮዚ ተገጥሟል። ሁሉም ነገሮች በጣም በጥሩ ማቴሪያል የተገጠሙ ናቸው። ሴራሚክ ከመሬት እስከ ጣራ ከፍታ ድረስ ከታች እስከ ላይ የተሰራ ነው። በጣም ሰፋ ብሎ የተዘጋጀ ነው። ታዲያ ከዚህ ጎን ላይ ደግሞ የተለያዩ 3 መኝታ ቤቶች ያሉ ሲሆን የሁለቱ መኝታ ቤት መታጠቢያ ቤት ይህን ይመስላል። ሻወር ቦክስ በግላስ የተገጠመ ነው። ቦይለር፣ እያንዳንዱ ነገሮች ሁሉ በጥሩ ሁኔታ ተገጥመዋል። ታዲያ አንደኛው መኝታ ቤት ይህ ሲሆን የልጆች ማለት ነው። ቁም ሳጥን እንዲሁም ሰፊ ተደርጎ የተሰራ የተፈጥሮ ብርሃንም እንዴት አስቦ የተዘጋጀበት ሁኔታ እጅግ በጣም ግሩም ነው። በጣም ዘመናዊ ቆንጆ ቤት ነው። እንግዲህ ቤት የምትፈልጉ ይህን ቤት ሳታዩት ቪላ ቤትም ሆነ አቅማችሁ እዚህ አካባቢ ሆነ ይህን ቪላ ቤት እዩት። ይህኛው ሁለተኛው ማለት ነው የልጆች መኝታ ቤት ደግሞ የውስጥ ሻወር፣ ሽንት ቤት ያለው ቁምሳጥን በምታዩት መልኩ እንዲሁም ሰፊ ሌሎች ቤቶች ላይ እንደ ማስተር ቤድሩም ያክል ስፋት ያለው ነው። የዚሁ መኝታ ቤት ሻወር ቤትም እዚሁ ውስጥ ላይ ገንዳ ሻወር ተገጥሞለት ነው የሚገኘው። ቆንጆ ሆኖ ያለቀ ነው። ከዚህ እንደወጣንም ሌላኛውን ፊት ለፊት የምታዩት በር ሶስተኛው የልጆች መኝታ ቤት ነው። ታዲያ ከዚህ እንደወጣን የምናገኘው ደግሞ በጣም ሰፊ ተደርጎ የተሰራ ኪችን እንዲሁም 2 ሰርቪሶች አሉ። እነዚህን ሰርቪሶች እንግዲህ ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ የውጭ ሻወር፣ ሽንት ቤትም፣ የላውንደሪ ማስቀመጫ፣ እያንዳንዱ የሚያስፈልጉ ነገሮች ሁሉ በጥሩ ሁኔታ ጥንቅቅ ብሎ ያለቁ ናቸው። በዋና ቤቱና በሰርቪሱ ያለው መካከል ኦፕን ስፔሱም ይህን ይመስላል። ታዲያ ይህ የምታዩት ደግሞ የማብሰያ ኪችኑ ነው። ሴራሚክም በጥሩ ሁኔታ ተሰርቶለታል። በአጠቃላይ እንግዲህ ይህን ቤት 362 ካሬ ሜትር የካርታ ላይ ስፋቱ ነው። ነባር ፋይል ነው። ዲጂታል ካርታ ነው። ዋጋውን ደግሞ በ40 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። በጣም ቆንጆና ዘመናዊ ቤት የምትፈልጉ ይህን ቤት እዩት። የተሰራበት የፊኒሽንግ ስራ እጅግ በጣም አስደናቂ ነው። የምትወዱት ነው። መታችሁ እዩት፣ ተደራደሩ። ፋይሉንም በሚገባ አጣርታችሁ ግዙ። ነባር ፋይል ዲጂታል ካርታ ነው። ነገር ግን ማጣራትም ይቅደም እያልን ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ወደ ቀጣዩና ሁለተኛ የዕለቱ መረጃችን ስናመራ ይህ የምታዩት ዘመናዊ ቪላ ቤት ለሽያጭ ቀርቧል። የሚገኘው በአዲስ አበባ ውስጥ አያት ዞን 5 አካባቢ ነው። 250 ካሬ ሜትር ማንም ያልገባበት ጽድት ብሎ 100% የተጠናቀቀ ቆንጆ ቤት ነው። ምንም አይነት ወጪ አይጠይቅም። ወሳኝ ቤት ፈላጊዎች
ግቢው 3 መኪኖችን ያስቆማል። ከዋና አስፓልትም በቅርብ ርቀት የሚገኝ ምንም አይነት ስትኖሩ የሚረብሽ ድምፅ የሌለበት ጸጥታው በጣም ደስ የሚል አካባቢ ለሽያጭ የቀረበ ቪላ ቤት ነው። ዘመናዊ ቪላ፣ ጽድት ያለ መኖሪያ የምትፈልጉ ካላችሁ ይህን ቪላ ቤት ነገ ዛሬ ሳትሉ መታችሁ እዩት። ቤቱ እንግዲህ ሰፊ ሳሎን እንዲሁም ሰፋ ብሎ የተዘጋጁ መኝታ ቤቶችን የያዘ ሲሆን የፊኒሽንግ ስራው በዚህ በምታዩት መልኩ ቆንጆ ተደርጎ የተሰራ ነው። አቀማመጡም ወደ ሰሜን የዞረ ነው። እንግዲህ የሳሎኑ ስፋትም ቆንጆ ነው። የማታ ፀሐይም ሆነ እንግዲህ ጧት ፀሐይ አያገኝም። ወደ ሰሜን ጥሩ እይታን ይዞ የሚገኝ ነው። ስለዚህ ይህን ቤት እንግዲህ ዋናው ላይ 3 መኝታ ቤት ይህን የመሰለ ሳሎን ከኦፕን ኪችን ጋር ይዞ ይገኛል። እያንዳንዱ መኝታ ቤቶችም በጥሩ ሁኔታ ጽድት ብለው ያለቁ ናቸው። የቤቱ ከፍታ የፊኒሽንግ ስራው ቆንጆ ነው። ታዲያ አሁን ወደ መኝታ ቤት ክፍሎች ነው የምንሄደው። ፊት ለፊት ያያችሁት የመታጠቢያ ክፍል ሲሆን ወደ ትልቁ መኝታ ቤት በመጀመሪያ ደረጃ ገብተን ስናየው ይህን ይመስላል። ብርሃኑ በዚህ መልኩ እንዲያይ ታስቦ የተዘጋጀ ነው። ሰፊ ነው። ቆንጆ ተደርጎ የተዘጋጀ እንዲሁም ፊት ለፊት በምታዩት መልኩ ቁም ሳጥን ተሰርቷል። የቤቱ ከፍታ እንዲሁም የመብራት ስራዎቹ የፊኒሽንግ ሁኔታው እንግዲህ በጣም ተወዱታላችሁ። ምንም አይነት እንግዲህ ወጪ አይጠይቅም። የምታዩ ደግሞ የትልቁ መኝታ ቤት መታጠቢያ ክፍል ነው። ሻወር ቦክስ ተገጥሟል። እያንዳንዱ መታጠቢያ ክፍሎችም ቦይለር የተገጠመላቸው ነው። ይህ የምታዩትም ቁም ሳጥን ያለው ሁለተኛው መኝታ ቤት ሲሆን የልጆች መኝታ ቤት ተደርጎ ነው የተዘጋጀው። ከዚህ እንደወጣን ፊት ለፊት የምታገኙትም 3ኛው የልጆች መኝታ ቤት ወይም ለቤቱ 3ኛ የሆነ መኝታ ቤት ነው። ይህም ቁም ሳጥን የተዘጋጀለት ሲሆን የጋራ መታጠቢያ ሻወር፣ ሽንት ቤቱ ማለት ነው እዚህ ላይ ነው የሚገኘው። ቦይለር ተገጥሞለታል። እንዲሁም ሻወር ቦክስ በግላስ የተገጠመ ነው። በአጠቃላይ እንግዲህ የሰርቪሱ ቦታ ላይ ደግሞ የእንግዳ መኝታ ቤት በዚህ መልኩ ተዘጋጅቷል። የስራ አጋዥ ወይም የሰራተኛ መኝታ ቤትም በዚህ መልኩ ጥንቅቅ ብሎ አልቋል። በአጠቃላይ እንግዲህ 5 መኝታ ቤት ማድረግ ትችላላችሁ። ከዛ በተጨማሪ እዚህ ውጭ ላይ ደግሞ የምታዩት ኪችን ቤቱ ነው። ካቢኔት አልተገጠመም። በእናንተ ፍላጎት እንዲገጠም ባዶውን ተቀምጧል። ከዛ በተጨማሪ እንግዲህ በዋና ቤቱና በሰርቪስ መካከል ያለው ልዩነት ምን ይመስላል? ስለዚህ ይህን ቤት የምትፈልጉ አሁን 26 ሚሊዮን ብር ለሽያጭ ቀርቧል። ወሳኝ ዘመናዊ ቪላ ቆንጆ ሰፈር ላይ እንፈልጋለን ካላችሁ በ250 ካሬ ሜትር አያት አካባቢ ይህንንና ሌሎችንም ወደ 49 አካባቢ የሚገኙ በ21 ሚሊዮን ብር ጀምሮ ለሽያጭ የወጡ ዘመናዊ ቪላ ፎቆችንም እየመጣችሁ እዩ። ፋይሎችንም እያጣራችሁ ግዙ። የዛሬው የቤት መረጃዎቻችን እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ